የምትባለው ነገር ምንም እንትን አይልህም? አይሰቀጥልህም? ምንድነው የሚሰቀጥለኝ? ምን ይለኛል? ከእሷ ጋር በዚህ ልክ መሆንህ ደግሞ ልክ ነው? እኔ ደግሞ በቃ እንደውም እንደዚህ በዚህ ልክ የሚያናድደው ከሆነ ሰው ከዚህም በላይ ሆንና አሳያቸዋለሁኝ። በቃ ሞኝ ሲመክሩት የቀኑበት ይመስለዋል የሚባለው አባባል ዛሬ ገና ገባኝ። እንግዲህ ጋሽ አሸብር ከሷ ጋር በዚህ ልክ መሆንን ተገቢ ነው ወይ ስትለው ሰው በዚህ ልክ የሚያናድደው ነገር ከሆነ ከዚህም በላይ ሆኜ አሳየዋለሁ ብሏል ማለት ነው። አይ ጋሽ አሸብር ጅላጅል ከጅልም በላይ ጅላንፎ ነው። እውነቴን ነው የምልህ። በዚህ ልክ ከተመልካች ጋር ግብ ግብ መያያዝ ላንተ ይጠቅማል ብዬ አላስብም። ሲቀጥል ቡዝዬ ማለት ነው አይሰቀጥጥህም ወይ ላልሽው እኮ ማሰብ ማስተዋል ማሰላሰል የሚችል ሰው እኮ ነው መጥፎና ደጉን ለይቶ መጥፎ ነገሮችን የሚሰቀጥጠው ማለት ነው። ጋሽ አሸብር ደግሞ እኮ ጭንቅላቱ በዝሙትና በዶላር የተሞላ ሰው ስለሆነ ምንም ነገር ቢፈጠር ሊሰቀጥጠው አይችልም። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ምንድነው ሩታ ቤቷ ድረስ ሄጄ ውሃ ደፍታብኛለች። እውነትህን ነው? ታዲያ የደፋችብህ በባልዲ ነው ወይስ በጣሳ? ስትደፋብህ ታዲያ ለምን አላሳየህም? ለምን ቆርጠህ አወጣኸው? ግን አይደብርም? ሚስትህን የልጅህ እናት በተመልካች እንድትጠላ የምታደርገው። ለነገሩ ያንተ ተመልካቾች ኦዲየንሶችህን ወይም ዝሙት ደጋፊዎቹ ሰሞኑ አዳር እያደሩ ነበረ። ውሃ ደፍታበታለች እኮ ምን ያድርጋት ታዲያ ሲሉ ነበረ። ለዛ ነው ዛሬ መልስ የሰጠው ማለት ነው። ገና አሁን መውደቂያህን እየፈለክ ነው አብርሃም ማለት ነው። የእውነት እንነጋገር ከተባለ ማለት ነው ከኦዲየንስ ጋር እንደዚህ ግብ ግብ መያያዝ ተገቢ ነው ብዬ አላስብም። ለማንኛውም በደንብ አድርገን የምናወራበት ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። አሁንን ተመልሼ መጥቻለሁ በዚህ ቻናሌ ማለት ነው። ቤተሰብ ይሄ ቻናሌ እስኪ 1000 ያስገቡት። እናንተ ስንት ቪዲዮ ሰራውኝ ዩቲዩብ እስከ ከፈትኩ ስንት ጊዜ ሆነ? ለነገሩ እናንተ ዝሙትን የሚሰራ እንጂ እንደኔ አይነት የማዳን ቅመምን አትደግፉም። ሆኖም ግን ባትደግፉኝም ሰብስክራይብ አድርጉ። በቃ አይከፈልበትም። ቤተሰብ እንግዲህ ጋሽ አሸብር ዛሬ ከቡዜ ጋር መጥቶ ነበር። ቡዜ ቤት ማለት ነው። ቡዜ እንግዲህ ውሽሚቷ ሄርሜላ ቤቱ ላይ ነው የምትገኘው ተብላ እንግዲህ ቀጥ ብላ ሄዳ መኝታ ክፍል ድረስ ፈላልጋታለች ማለት ነው። ፈላልጋታለች። ጋሽ አሸብር ማን ነው ያለሽ? ያዝኑኝ ልቀቁኝ፣ መጠየቅ ካለብሽ እኔን መጠየቅ አለብሽ አለ እኮ። የእሷ ፋንታ እሱን መልስ ሊመልስ ማለት ነው፣ ስለ ውሽማውን ወክሎ ማለት ነው። ስለዚህ አይሰቀጥተን ወይ? ቤተሰቦቻችን እያዋረድክ እኮ ነው፣ ቤተሰቦቻችን እያሳፈርክ ነው። በዚህ ልክ ከእሷ ጋር እንደዚህ መሆን አይሰቀጥተን ወይ ስትለው ምን እንዳለ ሰምቷቸዋል ቤተሰብ። በዚህ ልክ ሰውን ስለኔና ስለሷ ጉዳይ የሚያናድደው ነገር ከሆነ ከዚህም በበለጠ አድርጌ አሳየዋለሁ ብሏል ማለት ነው። አሁን ይሄ ማወቅ ነው ቤተሰብ ማወቅ ነው። እንዶ እውቀት አልባ መሆኑ ዛሬ ገና ነው የተረዳሁት ማለት ነው። ጋሽ አሸብር ማለት ነው የትኛውንም ሶሻል ሚዲያ ተጠቃሚ በዚህ ልክ ወርዶ ይቅርታ ይጠይቃል እንጂ በዚህ ልክ ተመልካችን ንቆ ከዚህም በበለጠ አድርጌ አሳየዋለሁ ብሎ ከተመልካች ግብ ግብ የሚያዝ ሶሻል ሚዲያ ተጠቃሚ አለ ብዬ አላስብም። ጋሽ አሸብር የእውነቴን ነው የምላችሁ፣ ምንም ማሰብ ምንም ማስተዋል የተሳነ ሰው ነው። እንዴት ሰው ከተመልካች ጋር ግብ ግብ ይያዛል? ለነገሩ ከተመልካች ጋር እኮ ግብ ግብ መያዝ ከጀመረ እኮ ጋሽ አሸብር ቆይቷል። ነገር ግን ሰው ዝም ብሎ እያየው ነው እንጂ ማለት ነው። አንተ ግን የመጨረሻ ጅልጅል አንፎ ነህ። ገባህ አይደለ? የምታደርጋቸው ነገሮች በሙሉ የምትሰራቸው ስራዎች በሙሉ ከባህላችንም ከእምነታችንም ያፈረገጠ ስለሆነ ላንተ እኮ ያስጠይቃል። እኛ በተለይ እኛ ሶሻል ሚዲያ ተጠቃሚ ትናንሽ ጥቃቅን ዩቲዩበሮች ሆይ ብለን ብንነሳበት አንተ በሃይማኖትም ይሁን በህግም እኮ የምትጠየቅበት ስራ ነው እየሰራ ያለው ማለት ነው። አንደኛ ሴት የምትረክስበት ዝሙትን የሚስፋፋበት አንድ ባለትዳር ወንድ ሚስቱን አስረግዞ አስወልዶ ከነ ልጇ ደም ልጇን ቤት ላይ አስቀምጦ ከማንም ሴተኛ ዳሪ ጋር እሸሼ ገዳሚ ማለት እንደሚችል
እያሳየህ ነው እኮ ያለው ማለት ነው። ሶ በህግም በሃይማኖትም ደረጃ እኮ የምትጠየቅበት ስራ ነው እየሰራ ያለው ማለት ነው። በዚህ ልክ የልብ ልብ ተሰምቶ በዚህ ልክ ኮንፊደንስ ተሰምቶ ከዚህም በላይ ሰርቼ አድርጌ አሳየዋለሁ። እውነትህን ነው። እውነት እኛ እኮ ልታመሰግነን ይገባል ማለት ነው። ጋሽ አሸብር እያልን ዝም ብለን እያሽቃበጥን እንሰራለን እንጂ እኛን ጠበቅ አድርገን ባንተ ላይ ከሰራን እውነቴን ነው የምልህ ትጠየቅበታለህ። በዚህ ልክ ኮንፊደንስ ተሰምቶ የልብ ልብ ተሰምቶ አሳያቸዋለሁ ብለህ ጉራ መንዛትን አትችልም። እውነቴን ነው የምልህ አትችልም። እንዴ ደግሞ ይሄ ዝሙትን መስራት ከሴት ጭን እንደዚህ መሆን አንተ ምን ልበል አቁማ እንደዛ ግንባርህን አገጭህን ጉንጭህን እየሳመች እየጠረገችል ማሳየት በሚዲያ በቪዲዮ ማሳየት ኮንፊደንስ ማለት ይሄን አክል የልብ ልብ ያሳያል ማለት ነው። እንዶ የእውነቴን ነው የምልህ እኔ አንተ ብሆን አንገቴ ነው የምደፋው ማለት ነው። እህቴ ፊት ይቅርታ ያደረኩት ድርጊት ስህተት ነው፣ በቃ እናንተ ባላችሁኝ መልክ እሄዳለሁ። ደግሞ እኔ እኮ ህፃን ልጅ አይደለሁኝም፣ በዚህ ግባ በዚህ ውጣ ልባል አልችልም። አንተ እኮ ከህፃን ልጅ የባሰክ እኮ ነህ፣ ከህፃን ልጅ የባስክ ማለት ነው። ጋሽ አሸብር እውነቱን እንነጋገር ካልክ ማለት ነው በዚህ ውጣ በዚህ ግባ ልትሉኝ አልፈልግም። አሊያ ጠፍቼ ድርግም ብለህ ጥፋ ጋሽ አሸብር። እውነቴን ነው የምልህ አንተ እኮ ትውልድን ገዳይ ነህ። የነገ ታዳጊ ህፃናቶችን የምትገል ነህ። በምን? በዝሙት ማለት ነው። በዝሙት አንተም ብትሆን አብርሃም የምትሰራ ቆሻሻ ናችሁ። እውነቴን ነው የምልህ በዚህ ልክ የልብ ልብ ተሰምቶ እንደዚህ ከዚህ የበለጠ ሰርቼ ምናምን አይደብርህም እንዴ? አይደብርህም? ወንዶች እኮ የትዳር አጋራቸውን ቤት ጥለው እንደፈለጉ እንዲሆኑ እንትን እያልካቸው እያስተማርክ እኮ ነው ያለኸው ማለት ነው። እያስተማርክ ሲቀጥል ውሃ ደፍታብኛለች ቤቷ ድረስ ሄጄ ማነው ቤቱ ላይ ድረስ ተኪዶ ውሃ የሚደፋበት ውሃ የደፋችበት ፓርት እኮ አላሳየህን፣ ቆርጠህ ነው ያወጣኸው ማለት ነው። ከደፋችብህም እንኳ የሆነ ስህተት ሰርተህ ነው የሆነ ስህተት ማለት ነው። በዛን ሰዓት ብትደፋብህም ራሱ ለምን ደፋሽበት አንልም። ምክንያቱም እያደረክ ያለው አይደለም ውሃ መድፋት ሌላም ነገር ብታደርግህ ራሱ ትችላለች ልጅቷ በስሜት ተገፋፍታ ማለት ነው። አንተ ከሴት ጭን ሳትወጣ ውሃ ብትደፋብህ ምንድነው እንትኑ ማለት ነው? ሴት ልጅ እኮ ናት። ሴት ልጅ መከበር እኮ ትፈልጋለች። ለዛውንም አራስ ደም ልጅ ያቀፈች ሴት ማለት ነው። ገና ወገቧን ያልጠነከረች ሴት አልጋ ላይ አስተኝታ አንተ ከማንም ሴት ስትሟግጥ ከዛ ተመልሰ ሄደ ልጄን ናፍቆኛል ልጄን ወስዳለሁ ብለ ጭራሽ እናት አባቷን ደፍረ የእናት አባቷ ግቢ ገብተ እንደዛ ውካታ ስትፈጥር ምን ልታረግ ትፈልጋለህ? ምን እንድታረግ ጠብቀ ነበረ? ሲቀጥል ውሃ አልደፋችብህም። የመጨረሻው ውሸት አምነ በሶሻል ሚዲያ ሩታ እንድትጠላ ኦዲየንሶቿ እንዲጠሏት እሷን የሚባል ነገር እንዲሏት ፈልገ ነው። ለምን አሁን ውሽማ ቀየርክባታ? ውሽማ ስለቀየርክባት ማለት ነው። አረ እናንተ ሰዎች ተው። እኔ ብዙ ነገር ልናገር ፈልግ ነበር ግን ይቅርብኝ። በዚህ 2 ቀን ራሱ እኮ ምን የሱ ቤተሰቦች በሷ ላይ ብቻ እንደዚህ ስላልን ነው ዛሬም ይሄን ነገር የመጣው ማለት ነው። ለማንኛውም ጋሽ አሸብር ወደ ራስ ተመለስ፣ ወደ ራስ